ሰላም ልጄ ነሽ እኮ ብላ ዳጣን አስደነገጠቻት። ናታን ፎቶ እያነሳቸው ግቢ ውስጥ ታምራላችሁ፣ ልክ ቁርጥ እናትና ልጅ ነው የምትመስሉት እያለ ሲላቸው እሷም እውነት እንመሳሰላለን ናታን እያለች ስትል ዳጣ ሰላም ብድግ ብላ ናት እኮ አለች። ዳጣም በድንጋጤ ተብረከረከች። ከዛም ማለት አለቻት። አዎ ልጄ ነሽ አለቻት። ደነገጠች። ዳጣን በጣም ውስጧ ተረበሸ። አቀፈቻት። አቅፋም ስሜቷን ልገልጽላት ቻለች። እየቀለድኩ ነው አለችና ሰላምም እንደገና ነገረቻት። ዳጣ ግን በጣም ደንግጣለች። ሰላም ደግሞ ኤቢን በጥፊ መታት ነበር። ኤቢ ኩሽና ትሄድና ሰላምን እንዴት ትላታለች። ምግብ ለምንድን ነው የማይቀረብልን? ይቺ ዱርዬ ካልሆነች ካልመጣች ምግብ አይቀረብም የምትይው ማን ስለሆነች ነው? እሷ እኮ ቤቷ እንኳ አይደለም ተጠግታ የምትኖር አንዲት ገረድ ሴት ናት። እሷን የምትጠብቂው ለምንድን ነው? እኛ እኮ ነን እንደደረጀልሽ አለቻት። አይ ኤብዬ ከዳጣን ጋር ከናታን ጋር ከሁላችሁም ጋር ተሰብስባችሁ ባንዴ እንድትበሉ ብዬ ነው። እኔም ባንዴ እንዳቀርብ ብዬ ነው ስለሚደክመኝ አለቻት ሰላም። የራስሽ ጉዳይ፣ ሰራተኛ ነሽ አቅርቢ። እሷ ደግሞ ምንም የምትጠበቅ ሴት አይደለችም። እንደውም አንቄ ነው የምገላት ዳጣ ስትላት በጣም ተናደደች እና ሰላም በጥፊ መተቻት። እኩሌን በጥፊ መታሺ ስትላት ኤቢም ሰላምም ደግ አደረጉሽ፣ ባለጌ ነሽ፣ ዘንዛላ ነሽ፣ ሂሽ ከዚህ ቀጥይ ብላ እሷን አስወጣቻት። ኤቢም እያለቀሰኝ ወደ ክላሷ ሄደች። ሰላምን እያናደዳት ዳጣን አንቄ ገላታለሁ፣ አንቺንም አንቄ ነው የምገላችሁ፣ ከዚህ ቤት እስካልወጣችሁ ድረስ አልፋታችሁም ስላለቻት በዛ ምክንያት ነው በጥፊ ያለቻት። ኤቢ ግን ምን አይነት ጨካኝና አረመኔ ብትሆን ነው ይህንን ያክል የምትናገረው? ሲቀጥል ደግሞ ሰላም ጥፊ ደረጃ ምን አደረሳት? ኤቢ ስለተናገረች አልተገበረችውም፣ አልገደለቻትም ገና። አሁን አስባችሁታል? እናትና አባቷ ክፉ ሰው ቢሆኑ ሰላምን የሚያደርጓት ድርጊት እንዴት ልጃችንን ትማቻለሽ ብለው ይቆጧን ነበር። ወይዘሮ ማርታ ግን ኤቢ ስትነግራት ሰላም በጥፊ መታችኝ፣ ይህ ውስኪ ፊቴን ብላ ስታሳያት አንድ ነገር ሳትናገሪያት ሰላም በጽሁፍ አትመታሽም፣ በፍጹም አትመታሽም አለቻት። ምንም አልተናገርኳት፣ ራሷ ዝም ብላ መታ ነው የመታችኝ አለች። ሰላምን ጠንቅቄ አውቃታለሁ፣ ዳይፐር ቀይራ እንዳሳደገች አትርሽ። እንኳን በጥፊ አይደለም ቅጥቅጥ አርጋ ብትገርፍሽ ራሱ ሰላምን ቀጥሎሽ እንዳትናገር ያለቻት። እንደውም አባዬን ፈርቼ ነው እንጂ እወቃት ነበረ፣ ሆዷ እስከሚወጣ ድረስ ነበር የምወቃት አለች። ወይዘሮ ማርታም በጣም ተናደደች። እስኪ ንኪያት አሳይሻለሁ አለቻት። እናትሽ እኮ ናት፣ ከኔ በላይ ተንከባክባ ያሳደገችሽ እናትሽ ናት። የወለደ ሁሉ እኮ እናት አይደለም፣ የተንከባከበም እናት ነው። ሁሉም ሰው ትልቅ ሰው እናት ነው፣ ይከበራል። እንዴት ነው የምትናገሪው? ውጭ ተክላስ ብላ ተክላሷ አስወጣቻት። ኤቢ ተናዳ ስለነበረ ተክላስ ወጣችላት። ማርታም ሰላምን ጠይቃታለሁ። ሰላም ግን እኮ አላለ ጥፋት ኤቢን አትመታትም። ኤቢ አንድ ቀን መታት አታውቅም። አሁን ግን የሆነ አሳማሚ ነገር ተናግራት እንደሆነ እርግጠኛ ነኝ ብላ ወይዘሮ ማርታ ጠረጠረች። እንደጠረጠረችውም ያው እሷ የምትፈራበትን ስለተናገረች ብቻ ነው ይሄ ነገር የተፈጠረው። እናም ኤቢ አብዝተዋለች። ኤቢ በጣም ጠግባለች። ኤቢ አሁን ላይ ናታን ግድ አላገባኝ ብላ ይሄ ነገር ያደረባት ይሄ ነው። ናታን ታዲያ አልፈለጋት እንዴት ያግባት? ዳጣን ፈለገ እሱ፣ እሷ ደግሞ እሷ እንዲያገባ ፈለገ። ምን ይሁን? ወይዘሮ ማርታ ራሱ ደረጀን በጭቅጭቅ ልገለው ነው። የናታን አባት አውራዳ ይምጣና ቀለበት ይሰሩ፣ ይዋደዱ፣ ይጋቡ፣ ሰርግም ሰርገን እንዳራቸው ይዋደዳሉ እያለች ወሬ ብታቀብል ግን ደረጀ ግን ሊሰማት አልቻለም።
ምክንያቱም ይህ ውርደት ነው። እሱ ከወደዳትና ከፈቀራት እሱ ለአባቱ ተናግሮ ሽማግሌ ይልካል። እኛ ምን ስለወደደው ሄደን የናታንን አባት የምንጠይቀው እንዴ? በባህሉ በወጉም እኮ የወንድ አባት እንጂ የሚጠይቀው የሴት አባት አይደለም አላት። ማርታ ግን ያልታያትም። ማርታ የታያት የልጇን ማግባት ብቻ ነው። ታዲያ ልጇ እኮ የምታገባው ናታንን ነው። ናታን ካልፈለጋት ታዲያ እንዴት ያገባታል? በጣም ይገርማል። አንዳንድ ጊዜ እናት ልቧ እውር ነው። ልጇን ስለምትወዳት ብቻ ልጇ እንዲሳካላትና እንዲሆንላት የምትፈልገውን ሁሉ እንዲሳካላት ትፈልጋለች። እንደ እናት እኮ መልካም ሰው አስተዋይ የለም። ግን ምን ይደረጋል? እናቶቻችን የተመኙልን ትዳርና እናቶቻችን እንድናገባ እንድንኖር የምንፈልገውን ህይወት አይሳካላቸው። ያ ልጅ ካልወደደንና ካላፈቀረ እንዴት ብሎ ይሳካል? በጣም ከባድ ነው ሀባይ እና እንግዲህ ከአሁን ሰላም ልጇን ተጎና ይዛለች። ዳጣን አንድ ነገር ሲናገሯት እሷም ስትናገር እዛ ቤት መኖሪያዋ በጣም ቅርብ ጊዜ ወይም መውጫዋ ቅርብ ጊዜ ይሆናል ማለት ነው። በሰላም ወልዳ ደግሞ እስኪ ልጇን የምታቅፍ ያደርጋል። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። የደረጀ ጭንቀት ያስጨነቀው እስኪ ማን ነው? ደረጀ በጣም ያሳዝናል። ጭንቀቱ፣ መከራው፣ ስቃው በዛበት እና አንዳንድ ሰው በአንዲት ስህተት ውስጥ የብዙ ጊዜ ጭንቀት የብዙ ጊዜ መከራ ይፈጠርበታል። አያችሁ፣ እሱ በአንዲት ደቂቃ ባላሰባት ክስተት ውስጥ አሁን ስንቱ ቀን ስንቱን ጊዜ ተጨነቀ፣ ለዘመናት ተጨነቀ ማለት ነው። ባይ ባይ ቤተሰቦቼ፣ ላይክ ሸር ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ሀገራችን ኢትዮጵያንም ሰላም ያደርግልን። ድራማቸው መቼም አስተማሪ ድራማ ነው። ስህተት ምን ያክል ዋጋ እንደሚያስከፍል ለሁላችንም ለእያንዳንዳችን የሚያስተምር ቪዲዮ ወይም ድራማ ነው።